አርዕስተ ዜና። ምክር ቤቱ ለሀጅ ተጓዦች የቢጫ ወባና የፖሊዮ ክትባት አገልግሎት መስጠት ጀመረ። ኢትዮጵያ በተመድ የሰብአዊ መብት ምክር ቤት የነበራትን የምክትል ፕሬዝዳንትነት ኃላፊነት በብቃት አጠናቀቀች። ሂዝቦላህ በእስራኤል ሰፈራዎችና ወታደራዊ ኃይሎች ላይ ጥቃት መፈጸሙን አስታወቀ። የስፔን ጠቅላይ ሚኒስትር በመካከለኛው ምስራቅ ያለው ጦርነት በአስቸኳይ እንዲቆም ጥሪያቸውን አቀረቡ። ኢራን ድጋፍ ሰጪ አውሮፕላን መምታቷን አስታወቀች። ትራምፕ የኢራንን የ10 ነጥብ እቅድ ትልቅ እርምጃ ቢሉትም በቂ አይደለም ሲሉ ገለጹ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ የነጃሺ ቴሌቪዥን ተመልካቾች እንደምን አላችሁ? ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሀያት ሰኢድ ነኝ። አብራችሁን ቆዩ። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት በዛሬው ዕለት ለ1447ኛው ዓመተ ሂጅራ የሀጅ ተጓዦች የቢጫ ወባና የፖሊዮ የክትባት አገልግሎት መስጠት ጀምሯል። በከፍተኛ ምክር ቤቱ ዋና መስሪያ ቤት ውስጥ መሰጠት የጀመረው የክትባት አገልግሎት ለ3 ቀን የሚቆይ ሲሆን ለሀጅ ጉዞ ምዝገባ ያደረጉ በሙሉ ክትባቱን እንዲወስዱ ጥሪ ተደርጓል። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት የሀጅና ኡምራ ክፍል ኃላፊ የሆኑት ኢስሐቅ አብዱል አዚዝ ሁጃጆች በተያዘላቸው ቀጠሮ መሰረት የክትባት አገልግሎቱ እየተሰጠ እንደሆነ ገልጸዋል። የክፍል ኃላፊው ኢስሐቅ አብዱል አዚዝ እንዳሉት ከፍተኛ ምክር ቤቱ ለሀጅ ተጓዦች ከእንግልት ነፃ የሆነ አገልግሎት እየሰጠ እንደሆነ ገልጸው ይህ ክትባት በሚቀጥሉት 2 ቀናት ቀጥሎ እንደሚውል ገልጸዋል። የክትባት አገልግሎትን እንዲሁም ከሀጅ ጉዞ ጋር በተያያዘ ማንኛውንም ጥያቄ በአካል ቀርቦ መጠየቅ እንደሚቻል የገለጹት የክፍል ኃላፊው ተጓዦች በተዘጋጀላቸው ፕሮግራም መሰረት የክትባት አገልግሎቱን እንዲያገኙ ጥሪ አስተላልፈዋል። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የተጓዥና ጤና አገልግሎት ዲቪዥን ኃላፊ ወይዘሮ ገነት ታፈሰ ክትባቱ ምንም አይነት የጎንዮሽ ጉዳት የሌለው መሆኑን አስታውሰው የሀጅ ጉዞ ለሚያደርጉ መንገደኞች ክትባቱ ያለውን ጠቀሜታ ገልጸዋል። የክትባት መርሃ ግብሩ በተጀመረበት ወቅት የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ምክትል ፕሬዚዳንት ሼህ መሐመድ ሸሪፍ እንዳሉት የሀጅ ጉዞ የተሳካ እንዲሆን የሚሰጠንን መመሪያ በሙሉ መተግበር ከማንኛውም ስጋት ነፃ እንድንሆን የሚያስችል ነገር ነው ብለዋል። የዘንድሮ ሀጅም በተሳካ ሁኔታ እንዲከናወን ከፍተኛ ምክር ቤቱ በተሻለ ቴክኖሎጂ እና በሰው ኃይል ጭምር ራሱን አጠናክሮ እየሰራ በመሆኑ የተሻለ አገልግሎት የምታገኙበት የሀጅ ስነስርዓት ይሆናል ሲሉም ገልጸዋል። የዘንድሮ ሁጃጆችም አንዳችም አይነት ችግር እንዳይገጥማችሁ ሁሉንም ዝግጅት አጠናከን የጨረስን ስለሆነ ካለምንም ስጋት የሀጅ ተግባራችሁን ለመፈጸም ተዘጋጁ በማለት ተናግረዋል። ኢትዮጵያ በተመድ የሰብአዊ መብት ምክር ቤት የነበራትን የምክትል ፕሬዝዳንትነት ኃላፊነት በብቃት አጠናቀቀች። ኢትዮጵያ በተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት የነበራትን የምክትል ፕሬዝዳንትነት ሚና በስኬት መወጣቷን የውጭ ጉዳይ ሚኒስቴር አስታውቋል። የሚኒስትሩ ቃል አቀባይ አምባሳደር ነቢያት ጌታቸው እንደገለጹት ኢትዮጵያ ከየካቲት 16 እስከ የካቲት 24 ቀን 2018 በጄኔቫ በተካሄደው 61ኛው የምክር ቤቱ መደበኛ ስብሰባ ላይ ይህንን ከፍተኛ የአመራር ኃላፊነት በብቃት ተወጥታለች ብለዋል። በጉባኤው ላይ ዓለም አቀፍ የሰብአዊ መብት ጉዳዮችን የሚመለከቱ 38 ውሳኔዎች የጸደቁ ሲሆን ኢትዮጵያም እንደ አባል ሀገር የራሷን መርህ የተከተለ አቋም አንጸባርቃለች። ኢትዮጵያ የሀገራትን ሉዓላዊነት ጥያቄ ውስጥ የሚጥሉ ሀገር ተኮር ውሳኔዎችን በመርህ ደረጃ እንደማትደግፍ በድጋሜ አረጋግጣለች። የፍልስጤም ሕዝብ የራስን ዕድል በራስ የመወሰን መብትን በመደገፍ ለቀረበው ውሳኔ ድምጿን ሰጥታለች። እንዲሁም የእስራኤልና ፍልስጤም የሁለት ሀገርነት መፍትሄ እንዲተገበር ጥሪ ማቅረቧን ቃል አቀባዩ ተናግረዋል። በመካከለኛው ምስራቅ ያለው ግጭት በአየር ትራንስፖርት፣ በንግድ መርከቦችና በኢኮኖሚ ላይ ያሳደረ ያለውን ጫና ለጉባኤው በማስረዳት በአስቸኳይ ተኩስ አቁም እንዲደረግ መጠየቋም ተገልጿል። ኢትዮጵያ በምክር ቤቱ የነበራትን ንቁ ተሳትፎና የአመራር ሚና በዓለም አቀፍ መድረኮች ያላትን ዲፕሎማሲያዊ ተሰሚነት ይበልጥ የሚያጠናክር መሆኑም ተገልጿል። ሂዝቦላህ በእስራኤል ሰፈራዎችና ወታደራዊ ኃይሎች ላይ ጥቃት መፈጸሙን አስታወቀ። የሊባኖሱ ታጣቂ ቡድን ሂዝቦላህ በሰሜን እስራኤል በሚገኙ ሰፈራዎችና በደቡብ ሊባኖስ በሚንቀሳቀሱ የእስራኤል ወታደራዊ ኃይሎች ላይ ተከታታይ የሮኬት ጥቃቶችን መፈጸሙን ገልጿል። ተዋጊዎቹ በሰሜን እስራኤል የምትገኘውን የኪሪያት ሸሙና ሰፈራን በ2 ዙር በሮኬት ናዳ መምታታቸውን አልጀዚራ አስታውቋል። ከዚህ በተጨማሪም በሜቱላና በክፋር ዩቫል የሰፈራ አካባቢዎች ላይ ተመሳሳይ ጥቃቶች መፈጸማቸውን ቡድኑ አረጋግጧል። በሌላ በኩል በደቡብ ሊባኖስ በሚገኘው የኪያም እስር ቤት ምስራቃዊ አቅጣጫ በሚንቀሳቀስ የእስራኤል ጦር ክፍል ላይ ተገቢ የሆኑ መሳሪያዎችን በመጠቀም ጥቃት መሰንዘሩን ሂዝቦላህ ገልጿል። በእስራኤልና በሂዝቦላህ መካከል እየተካሄደ ያለው ውጊያ ቀጠናዊ ውጥረቱ በከፍተኛ ሁኔታ ሊያባብሰው እንደሚችል ስጋትን ፈጥሯል። እስካሁን ጥቃቱ በሰውም ሆነ በንብረት ላይ ስላደረሰው ጉዳት ከእስራኤል ወገን የተሰጠ ዝርዝር መረጃ የለም። ረሲብ ጣይብ ኤርዶጋን እስራኤል የአልአቅሳን መስጂድ በአስቸኳይ እንድትከፍት
ጠየቁ። የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶጋን እስራኤል የአልአቅሷን መስጂድ በአስቸኳይ እንድትከፍትና በኢየሩሳሌም የሃይማኖት ነጻነት እንዲከበር ጠይቀዋል። ኤርዶጋን እስራኤል በፍልስጤማውያን ላይ እየወሰደች ያለውን የኃይል እርምጃ፣ መስጂድን አልአቅሷ እንዲዘጋ ያሳለፈችውን ውሳኔና በኢየሩሳሌም እስላማዊ ይዘቶችን ለማጥፋት እየተከተለች ያለውን ፖሊሲ በማውገዝ አስጠንቅቀዋል። ረሲፕ ጣይብ ኤርዶጋን የእስራኤል ፓርላማ ፍልስጤማውያን እስረኞችን በሞት ለመቅጣት ያጸደቀውን ሕግ በጽኑ ያወገዙ ሲሆን ድርጊቱ ግድያንና ግፍን ሕጋዊ የማድረግ እርምጃ ነው ብለዋል። ፕሬዝዳንቱ ፍልስጤማውያን እስረኞችን በሞት ለመቅጣት የወጣው ሕግ በአስቸኳይ እንዲቆምም ጠይቀዋል። በተጨማሪም እስራኤል ወቅታዊ ሁኔታዎችን እንደ አጋጣሚ በመጠቀም በሊባኖስና ሶሪያ የጀመረችውን ወረራ እንድታቆም አስጠንቅቀዋል። ኤርዶጋን አክለውም እስራኤል በመካከለኛው ምስራቅ የተቀሰቀሰውን ጦርነት ለማስቆም የተጀመረው ዲፕሎማሲያዊ ጥረት ተስፋ ቢስ አድርጋለች ብለዋል። ኢራን፣ አሜሪካ፣ እስራኤል ጦርነት በዲፕሎማሲያዊ መንገድ ብቻ እንዲፈታ የጠየቁት ኤርዶጋን ሀገራቱ በአስቸኳይ ወደ ድርድር እንዲመጡና የተኩስ አቁም ስምምነት ላይ እንዲደረስ ጥያቄ አቅርበዋል። የስፔን ጠቅላይ ሚኒስትር በመካከለኛው ምስራቅ ያለው ጦርነት በአስቸኳይ እንዲቆም ጥሪያቸውን አቀረቡ። የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ በመካከለኛው ምስራቅ እየተካሄደ ያለው ጦርነት በአስቸኳይ እንዲቆም በድጋሚ ጥሪ አቅርበዋል። ጠቅላይ ሚኒስትሩ ግጭቱ እስካሁን ካለበት ደረጃ በላይ የሚሰፋ ከሆነ በዓለም አቀፍ ደረጃ አሰቃቂ ውድቀትን እንደሚያስከትልም አስጠንቅቀዋል። ሳንቼዝ ይህንን መልእክት ያስተላለፉት ከግብጽ ፕሬዝዳንት አብዱልፈታህ አልአሲሲ፣ ከዮርዳኖሱ ንጉስ አብዱላህ ሁለተኛና ከኳታሩ አሚር ሼህ ታሚም ቢን ሐማድ እና አልታኒ ጋር በስልክ ከተወያዩ በኋላ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ ነው። ሁላችንም የበለጸገና ሰላማዊ መካከለኛው ምስራቅን እንመኛለን ያሉት ሳንቼዝ ሀገራቸው ስፔን ይህ ጦርነት በአስቸኳይ እንዲያበቃ እንደምትፈልግ ነው የገለጹት። አክለውም የግጭቱ መባባስ ለዓለም አቀፋዊ ሰላምና ደህንነት ትልቅ እንቅፋት የሚሆን አሰቃቂ ክስተት ነው ብለዋል። መካከለኛው ምስራቅ ከፍተኛ ውጥረት ውስጥ የገባቸው የአሜሪካና የእስራኤል ጥምር ኃይል በኢራን ላይ ጥቃት ከሰነዘሩበት ቀን ጀምሮ ነው። በወቅቱ የተፈጸመው ጥቃት የሀገሪቱን የበላይ መሪ አሊ ካሚኒን ጨምሮ ከ1340 በላይ ሰዎችን ለህልፈት መዳረጉም ይታወሳል። ኢራን በኢስፋሃን የአሜሪካን የሲ-130 ድጋፍ ሰጪ አውሮፕላን መምታቷን የሚገልጽ ተንቀሳቃሽ ምስል ለቃለች። የኢራን ፖሊስ በደቡባዊ የኢስፋሃን ግዛት የአሜሪካ ሲ-130 የድጋፍ ሰጪ አውሮፕላን ለመደምሰስ የተከናወነውን ወታደራዊ እርምጃ የሚያሳይ ተንቀሳቃሽ ምስል ይፋ አድርጓል። የኢራን ፖሊስ ልዩ ኃይል ክፍል ወራሪ ሲል የጠራውን የአሜሪካ አውሮፕላን በትላንትናው ዕለት በከባድ መሳሪያ መቶ መጣሉንም ተስኒም የዜና ወኪል አስታውቋል። አውሮፕላኑ የወደቀው በኢስፋህ ግዛት በደቡባዊ ክፍል መሆኑን የአካባቢው ምንጮች አረጋግጠዋል። ለሚዲያ አካላት ግልጽ የተደረገው ይህ ቪዲዮ የአውሮፕላኑ አብራሪ ጥላው የሄዳቻቸውን ሰነዶችና ልዩ ልዩ ወታደራዊ ቁሳቁሶችን ያሳያል። አውሮፕላኑን ስታበር ነበር የተባለችው አብራሪ ሴት መሆኗም በዘገባው ተጠቅሷል። የኢራን አብዮታዊ ዘብ እና የፖሊስ ልዩ ኃይል አውሮፕላኑን መተው መጣላቸውና የአሜሪካን የነፍስ አድን ሙከራ ማክሸፋቸውንም ገልጸዋል። ይህ አውሮፕላን የተመታው ቀደም ሲል ተከስክሶ የነበረውን የኤፍ-15 ተዋጊ ጀት ሁለተኛ አብራሪን ለማዳን በሚደረገው ጥረት ላይ በነበረበት ወቅት እንደሆነም ተነግሯል። የአሜሪካ የመከላከያ ሚኒስቴር ከስልጣን ለማውረድ የሚያስችል የክስ ሂደት ተጀመረ። የአሜሪካ የሕዝብ ተወካዮች ምክር ቤት አባል ያስሚን አንሳሪ በመካከለኛ ሚኒስትሩ ፒት ሄግዛጊ ላይ የክስ መመስረቻ ሰነድ እንደሚያቀርቡ አናዶሉ የዜና ወኪል ዘግቧል። ክሱ የቀረበው አሜሪካና እስራኤል በኢራን ላይ እያካሄዱት ባለው ጦርነት ሚኒስትሩ ባላቸው ሚና ላይ ተመስርቶ ነው። የአሪዞና ግዛት ተወካይ የሆኑ ዲሞክራቷ ያስሚን አንሳሪ በኤክስ ገጻቸው ላይ ባሰፈሩት መልእክት ፕሬዚዳንት ዶናልድ ትራምፕ ህገወጥና አውዳሚ ጦርነትን እያባባሱ ነው ሲሉ ከሰዋል። ፕሬዚዳንቱ በኢራን የሲቪል መሰረተ ልማቶችን ኢላማ በማድረግ ከባድ የጦር ወንጀል እየፈጸሙ መሆኑን የገለጹት አንሳሪ መከላከያ ሚኒስትሩ ፒት ሄግሴዝ ለዚህ ድርጊት ተባባሪ ናቸውም ብለዋል። ባለፈው የካቲት ወር በኢራን በሚገኝ አንድ የመጀመሪያ ደረጃ ትምህርት ቤት ላይ በደረሰ የሚሳኤል ጥቃት አብዛኞቹ ህጻናት የሆኑ ሲሆን 175 ሰዎች መገደላቸውን የአሜሪካ መከላከያ የመጀመሪያ ደረጃ ምርመራ ማረጋገጡ ተነግሯል። ፕሬዚዳንት ትራምፕ እንደ ድልድዮችና የኃይል ማመንጫዎች ያሉ የሲቪል ተቋማት ላይ ጥቃት እንደሚሰነዝሩ ዝግጅት ማድረጋቸው በዓለም አቀፍ የህግ ጦር ወንጀል ሊያስጠይቅ እንደሚችል የህግ ባለሙያዎች እያስጠነቀቁ ይገኛሉ። ተወካይ ያስሚን አንሳሪ ከመከላከያ ሚኒስትሩ ክስ በተጨማሪ ፕሬዚዳንቱ ከስልጣን ለማንሳት የሚያስችለውን የህገ መንግስቱ 25ኛው ማሻሻያ እንዲተገበር ጥያቄ አቅርበዋል። ትራምፕ የኢራንን የ10 ነጥብ እቅድ ትልቅ እርምጃ ቢሉትም በቂ አይደለም ሲሉ ገልጸዋል።
ኢራን ጦርነቱን ለማቆም የሚያስችል የ10 ነጥብ የሰላም እቅድ አቅርባለች። የኢራን መንግስት የዜና አገልግሎት እንደዘገበው ኢራን በመካከለኛው ምስራቅ ያለውን ጦርነት በቋሚነት ለማቆም የሚያስችል ባለ 10 ነጥብ የሰላም የውሳኔ ሀሳብ ማቅረቧን ዘግቧል። ይሁን እንጂ ሀገሪቱ የቀረበላትን የጊዜያዊ ተኩስ አቁም ስምምነት ውድቅ ማድረጓም ታውቋል። ኢራን ይህንን ምላሽ የሰጠችው በአሜሪካ ለቀረበው የሰላም ጥሪ ሲሆን ለ2 ሳምንታት በከፍተኛ የመንግስት አመራሮች ደረጃ በተበረከተበት በኋላ በፓኪስታን በኩል በሰነድ እንዲደርስ ተደርጓል ተብሏል። ማንኛውም ስምምነት ጊዜያዊ ሳይሆን ጦርነቱን በቋሚነት የሚያቆም እንዲሆንና በወሽመጡ በኩል አስተማማኝ የመርከቦች እንቅስቃሴ የሚጋረጥበት ማዕቀፍ እንዲዘጋጅ ከዚህ ባለፈም በኢራን ላይ የተጣሉ ዓለም አቀፍ ማዕቀቦች በሙሉ እንዲነሱ የሚጠይቁ ባለ 10 ነጥብ ሰነድ በኢራን በኩል ቀርቧል። ሰነዱ በጦርነቱ ሳቢያ የወደሙ መሰረተ ልማቶች መልሰው እንዲገነቡና ኢራን ደግሞ ጥቃት እንደማይሰነዘርባት የዓለም አቀፍ ዋስትና እንዲሰጣት የሚጠይቅ መሆኑን ኢርና ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን የ10 ነጥብ እቅድ ትልቅ እርምጃ ቢሉትም በቂ አይደለም ሲሉ ገልጸውታል። ፕሬዝዳንቱ እስከ ማክሰኞ ምሽት 8 ሰዓት ድረስ የሆርሙዝ የባህር ወሽመጥ እንዲከፈት የሰጡት የመጨረሻ ማስጠንቀቂያ መጠናቀቂያው መቃረቡን በድጋሚ አስታውቀዋል። ኢራን ጥያቄውን የማትቀበል ከሆነ በሀገሪቱ የኃይል ማመንጫዎች፣ ድልድዮችና ሌሎች የሲቪል መሰረተ ልማቶች ላይ ከዚህ ቀደም ታይቶ የማይታወቅ ከፍተኛ ጥቃት እንደሚሰነዘር ዋይት ሃውስ አስጠንቅቋል። በአሁኑ ወቅት በቱርክ፣ በግብጽ፣ በፓኪስታንና አደራዳሪነት ውጥረቱ ለማርገብ ጥረት እየተደረገ ቢሆንም እስካሁን በሁለቱ ወገኖች መካከል ስምምነት ላይ አልተደረሰም። ስፔን ከፍልስጤማውያን ጎን መቆሟን በመግለጽ እስራኤልን በንጹሃን ግድያ ውስጥ ተጠያቂ አድርጋታለች። የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ ፍልስጤምን እንደ መንግስት እውቅና መስጠቷን በይፋ አስታውቀዋል። ምስራቅ ኢየሩሳሌምም ዋና ከተማዋ ናት ብለዋል። ስፔን በዚህ እርምጃዋ የአየርላንድንና ኖርዌይን ተቀላቅላለች ነው የተባለው። ይህም የፍልስጤምን መንግስት እውቅና የሰጡ ሀገሮችን ቁጥር ከ140 በላይ አድርጓል። ሳንቼዝ የፍልስጤም መንግስት ተግባራዊ መሆን አለበት፣ ጋዛና ዌስት ባንክ በኮሪደር የተገናኙና በፍልስጤም ብሔራዊ ባለስልጣን ስር የተዋሃዱ መሆን አለባቸው ብለዋል። ሳንቼዝ እስራኤል በፍልስጤማውያንና በሌሎች ሀገራቶች ንጹሃን ግድያ የምታደርገውን ተሳትፎ አውግዘዋል። በመጨረሻም የቢዝነስ መሰናዷችንን እናደርሳችኋለን። ሀያት ከማል እንደሚከተለው ታቀርበዋለች። በዛሬው የቢዝነስ መሰናዷችን ስለ ማይክሮ ፋይናንስ እናነሳለን። ማይክሮ ፋይናንስ ባህላዊ የባንክ አገልግሎት ለማያገኙ ዝቅተኛ ገቢ ላላቸው ግለሰቦችና አነስተኛ ንግድ ፈጣሪዎች የሚቀርብ የአነስተኛ ብድር፣ የቁጠባና ሌሎች መሰረታዊ የፋይናንስ አገልግሎቶች ማለትም እንደ ኢንሹራንስ፣ የገንዘብ ዝውውር ስብስብ ነው። ዓላማው ድህነትን ለመቀነስ፣ የስራ ዕድልን ለመፍጠርና የኢኮኖሚ ተጠቃሚነትን ለማረጋገጥ ነው። የማይክሮ ፋይናንስ ዋና ዋና ባህሪያቶች አነስተኛ ብድር አንደኛው ሲሆን ለትናንሽ ስራዎች ማስጀመሪያ የሚሆን መጠኑ አነስተኛ የሆነ ብድርን ይሰጣል። የቁጠባ አገልግሎትንም እንዲሁ ያቀርባል። ደንበኞች በየጊዜው የሚያጠራቅሙበት ስርዓት አለው። ታጋሽነት ሌላው ሲሆን ከባንክ በተሻለ መልኩ ያለ ዋስትና ወይም በቡድን ዋስትና ብድርን ያመቻቻል። የፋይናንስ ተደራሽነት ላይም የማይክሮ ፋይናንስ ዋናው ባህሪ ነው። የገጠርና የከተማ ዝቅተኛ ገቢ ያላቸውን ዜጎች በቀጥታ ተጠቃሚ ያደርጋል። ኢትዮጵያ የማይክሮ ፋይናንስ ተቋማትን አሁን ላይ ያስፋፋች ሲሆን መፍትሄው ደግሞ ማይክሮ ፋይናንስ የዜጎችን ማህበራዊና ኢኮኖሚያዊ ህይወትን ለማሻሻል ከፍተኛ ሚና እየተጫወተ በመገኘቱ ነው። እነዚህ ተቋማት በተለያዩ የንግድ ስራ ለመጀመር ለሚፈልጉ ወጣቶች እንዲሁም ሴቶች የብድር አገልግሎትን በመስጠት የማህበረሰቡን ኑሮም ይደግፋሉ። የተደራሽ ተመልካቾቻችን ለሰዓት ያጠናቀርናቸው መረጃዎች የተከታተላችኋቸውን ይመስሉ ነበረ። መረጃዎቹን ያደረስኳችሁ እኔ ሀያት ሰኢድ ነበርኩኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።